አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናላችን ቤተሰብ እንዴት ናችሁ? ደህና ናችሁ? አላችሁ? አለን አልሐምዱሊላህ። ዛሬም መተናል። ሶፊ ይኸው አቅፋለች ልጇን። እንዴት ነሽ ሶፊ? አለ አሁን ቆንጆ እየሆንሽ መጣሽ ከወለድሽ በኋላ። መጀመሪያ ፊትሽ ተሰባብሮ ነበር ግን ማሻአላህ ውበት እኮ ከኔ የለሽም። ፈጣሪ ሲረዳሽ እኮ እኔ እጅ ላይ ያጣለሽ። አሁን እኮ ነው በደንብ ራሴ የሚመለከተው። ለካ መውደቅ የሌለብኝ ቦታ እኮ ነው የወደኩት። ወረኛ ነገር ነው። እና ለማንኛውም ዛሬ የመጣንበት ምክንያት አሁን ትላንት ወልዳለች ነግሬያችኋለሁ። ግን ሐኪም ቤት እኛ በከፈልንበት 24 ሰዓት ነበር መቆየት የምንችለው። ትላንት ዙር ላይ ነበር የወለደችው። ለምን 2 ሰዓት ተኩል በዚህ ሀገር 2 ሰዓት ተኩል ገበል አስረነደው የተገላገለችው። አጋጣሚ ማታ 10 ሰዓት ከባደልሻ አንሄድም ወይስ ስንላቸው እናንተ እኮ የምትሄዱት 24 ሰዓት ሲሞላችሁ ነው፣ አድራችሁ ነገ ገበል አስር ነው የምትሄዱት ተባለ። ከዛ በኋላ ደግሞ ሶፊ ደነገጠች። እንዴ ሙስተሽፋ እኔ አልፈልግም መሄድ ይፈልጋለሁ፣ እዚህ አልቆይም ከዚህ በላይ አለች ሶፊ። እኔ ደግሞ ተቀመጭ ምናምን ቢያል ነበር። አይ ጠዋት ታመጣኛለህ ልጅቷ ነገ ሰዓቱ ሲያልቅ 24 ሰዓት ሲያልቅ ቼክ ተደርጎ ነው የምትወጣው ተባልና፣ ሰዓቱ የናንተ ገና ነው፣ አንተ ቤትን ሂድና እደር፣ እሷ እዚህ ማደር ትችላለች። ሴት ካለ ከሷ ጋር የሚያደር ሴት ካለ ችግር የለውም፣ ከሌለም ደግሞ አንተ ማደር ስለማትችል ሂድ ተባልኩኝ። ከዛ ሶፊ ደግሞ ደንግጣ አይ በዚህ ሁኔታማ መቆየት አልችልም አለች። እኔም ደግሞ ትንሽ ሙስተሽፈው ቅዝቃዜውም ይጨንቃል እዛ አልጋ ላይ ቤት አንዳንድ ነገር ሾርባም ከጠጣሽ አጥሚት ምናምንም ከካደምኳት ብዬ ካላስተስማማን ወደ ቤት ሄድንና አሁን ተመልሰን መጣን። አሁን እዛውን አለነው ሁላይን አለነው። በዚህ አጋጣሚ በጣም እናመሰግናለን። አሪፍ ነው ሙስተሽፋው። ህፃን ብቻ ማዋለጅ ሌላ የተለያየ በሽተኞች የሉበትም። እና አሁን እዚህ አላድርም ብለኝ ወደ ሰፈሩ ሲጃት አሁን ይዘን መጣን። አንድ መርፊ ልጅቷ ቀምሳለች። አንድ ቀራታ ለዛሬ ሳምንት ተብለናል። ከዛ በኋላ ወደዚህ አንመጣም ማለት ነው። ዛሬ ሳምንት እንመለሳለን። ሶፊ እንዴት ነሽ? በተረፈው ማታ አላድርም ብለሽ ነበር። ከበደሻ ሐኪም ቤት ማደር ጭንቀት በነገራችን ላይ ከባድ ነው። ረጅም ጊዜ አንዳንድ ቤተ ሰው ማስታመም ሐኪም ቤት በጣም ነው። ከታመመው በላይ የተቀመጠው ራሱ ይታመማል። ቅዝቃዜ የሌለ ነው። የፈለገ ፀሐይ ለምን አይሆንም ውስጥ ያንቀጠቅጣል ቅዝቃዜው እና የሆነ ጭንቅ ይላል። ብቻ አልሐምዱሊላህ። ለማንኛውም ወደ ቤት ሄደን አድረን አሁን መተን አሁን ገብተን ወተናል። ልጅቷን አሳይ ስላደም ሃይ አላሳይም ትንሽ ቃና ትበልብላለች። ስሟን ደግሞ አውጪ። ስሟን በኔ ነው በአንቺ ፍላጎት ነው ሶፊ? በኔ ፍላጎት እሱ እንኳን ድርድር የለም። እኔ እኮ ነኝ ያልኩት ሴት ስለሆነች በኔ ነው ብላለች። ስለዚህ እኔ ደግሞ የፈለገችው ስም መጠቀም ትችላለች። እኔ አልጫናትም። እኔ አሙሪን ነበር የፈለኩት። አሙሪ ተሳክቷል። አሁን ደግሞ ሴት ናት። ኢንሻአላህ ማን እንደሚሆን ወደፊት አብረን እናያለን። እስኪ አንድ ቀን እናሳያቸዋለን። ትንሽ ታገግም ቃና ጠንከር ትበል ብዬ ነው። እና ሶፊም ጠንክራለች። አሁን ይኸው ፏ ብላለች። ፊቷም እየተመለሰ ነው። እና ለማንኛውም አልሐምዱሊላህ በሰላም ተገላግላለች። አሁን በኋላ እኔንም አካትታለ። ያው ጭንቀቱ እኔ ጋር አልነበረም። አላስቆም ብለሽ አንቺ ጠዋት ጀመረሽ እኮ ውለሽ አድረሽ በነጋታው 10 ለመውለድ እኮ ነው 2 ቀን ሙሉ ማስቀመጥ እንትን አልሽኝ። እና ለማንኛውም አልሐምዱሊላህ ተሳክቷል። አሁን አንድ መርፊ ቀምሳለች። የዛሬ ሳምንት እንመለሳለን ኢንሻአላህ። አላህ ያሳድግልሽ ሶፊ። እንኳን ደስ አለሽ በድጋሚ። አሁን አንድ ሙኩት ነገር ይገዛላታል። ከዛ መረቋን ትጠጣለች። እኔ ስጋውን በላለሁ አይደል? ለራሱ ነው የሚገዛው ማለት እኮ ነው። ብሩ ባንቺ ከሆነ ነው የምገዛው። ደግሞ ካልሆነማ 1 ኪሎ ብቻ ነው የምገዛልሽ። ብሩ ባንቺ ያላልከው ግን ሶፊ ቤት መውለድ ወይስ ሙስተሽፋ ይሻላል? ባለፈው ሙሪ ጊዜ ቤት ነበር እንጂ ምኑ ከምን ነው የምታገናኘው? የሚገርመው ነገር ቤት 1500 ነው። እዚህ ከሆነ ግን አዲ ኖርማል መውለድ ከሆነ ትንሽ ነው። እስከ 2500 ነው መድኃኒት ምናምን ሳይጨመር በትንሹ 2000 ምናምን የሚለው ሳይሆን በአሙሪ ጊዜ ሙስተሽፋ አልበላ ጨርሰን ተፍቲሽ ጠበቀ። ያኔ ፈራን። ምንም መግባት ውስጥ ላይ ወለዱትን ጠብቆ በዛው ምስር ቤት መውሰድ ጀምሮ ነበር። ወደ ሹሜሲ አታሊ የወልዱ የሚገቡትን እየያዙ ወደ ሹሜሲ እየወሰዱ ነበር። በጣም ወላሂ ወክ ለማድረግ ራሱ አይቻልም ነበር። እዛኔ ውጭ ወጥቶ እዚህ ኖርማል ቦታ። አሁን ሰላም ነው፣ ምንም ነገር የለም።
ለማንኛውም ወላይ ቢሳካ ሰው አንዳንድ ችግርም ነው ቤት እንዲወልድ የሚያዘርገው እና ተፍቲሹ ነው በጣም አስቀያሚ። አሁን እኛ አልፈላሃ መግባት መውጣት አይቻልም ተብለን ነው እዚህ በሰው አድርገን እዚህ የደረስነው እንጂ በጣም ነበር ተጨነቅነው። እዛ ሆነ ብሎ ይጠብቁና ይጭናሉ። ሽምቢስ እዛው ነው የምትወልጂው በዛው ነው የሚሸኙት ምናምን ሲባል ከባድ ነበር። ለማንኛውም ሐኪም ቤት ደስ የሚለው ነገር አንድ ነገር መናገር ያለብን ነገር ምንድነው? አሁን ክፍያው ቤት ከምትወልጅ 1500 በትንሹ ትከፍያለሽ። ምንም አይነት መድኃኒት የለም፣ ምንም አይነት ክትባት የለም። አሁን ተፍቲሹ ባይኖር ሙስተሽፋ እንደዚህ ማያጠብቁ ሙስተሽፋ አፈላልጎ መውለድ ያለበት አካል ሴቶች ሐኪም ቤት ቢጠቀም በጣም አሪፍ ነው። አሁን ለልጅቷ 5 አይነት መድኃኒት ነው የአይኒ ጠብታ ቫይታሚን ምናምን ተብሎ እስከ 5 አይነት መድኃኒት ነው የተሰጣት። ለሶፊ ለራሷ 3 ነው 4 አይነት መድኃኒት ለሶፊ ለሰውነቷ ራሷ ተቀብላለች። ያ ቤት ቢሆን አይገኝም። አንደኛ ነገር፣ ሁለተኛ ነገር ደግሞ እንዳጋጣሚ ሆኖ ቀደር አላህ ነው። አላህ ሲቀድረው ነው ሞት የሚባለው ነገር። ግን ቢሆንም ሰበብ ማድረስ አለብን። አሁን ቤት ሆነሽ የሆነ ወይም ደግሞ ቢያቅታ አንቺ መውለድ ቢያቅትሽ ቤት ኮንሽ ከባድ ነው። ሐኪም ቤት መውሰድም አይቻልም ጫፍ ላይ ከደረሰ በኋላ አማራጭ የለም። እዚህ ከሆነ ግን ነገሩ ከባድ ከሆነ አውጥተሽ አማራጭ አለ። ካልሆነም ደግሞ ወረቀት እስካለች ከአንድ ቤት ሐኪም ቤት የመሄድ እድሉ ይኖራል። ስለዚህ በምንም አይገናኝም ቤት ከመውለድ። ከተሳካ ተፍቲሹ ከሌለ ተፍቲሽ ምናምን እንደዚህ ማያጠብቁ ሐኪም ቤት ከተሳካ አገኛችሁ ሐኪም ቤት መሰል ነገር የለም። ምንም አይነት ህመም አይኖርም። ህመም አይጠፋም፣ ግን ጭንቀቱ በስነ ስርዓት ይቀንሳል። መርፌ አለ፣ ለልጅ ክትባት አለ፣ ድጋሚ ደግሞ የልጅ መድኃኒት አለ። የተለያየ ነገር ምን እንደጎደላ ቼክ ትደረጋለች። ሴትያ መታ አትፍት ቆርጣ ኖርማል በቃ ለመውሰድ 1500 አሁን ከዛም በኋላ ልጅ ትንሽ ነገር ቢኖረው ሐኪም ቤት ይገባል ወደ 700 ምናምን ነው ያለው ማለት ነው። ከዛ በኋላ በግልሽ ማሳከም ትጀምራለሽ ለልጅሽ። ግን እዚህ ከሆነ በአግባቡ ተመርምሮ የሚያስፈልገው ነገር ሁሉ ይደረግለታል። ብቻ አልহামዱሊላህ ቤት ዝም ብሎ ቤት ይባላል። ቤትም ሐኪም ቤት የሚወጣ ወጪ አንድ ነው። ዞሮ ይደርሳል። ብቻ ተፍቲሽ ማይጠቅም ነው። ፈርቅ አለው። ፈርቁ ያለው ከተሳካ ወይ 1000 ለውጥ ነው የሚኖረው። ለምሳሌ አሁን ቤት 1500 እንከፍላለን። እዚህ ግን ከነ መድኃኒት 2700 አካባቢ አውጥተናል። በትንሹ ስንት ነው? የ1200 ብር ለውጥ ነው። 1200 ብር ግን አስብ። 1200 ማለት ለልጅቱ 5 አይነት መድኃኒት አለ፣ ላንቺ ደግሞ 3 ነው 4 አይነት መድኃኒት አለ። አስብ። ያ ደግሞ እዚህ በመሆኑ ነው፣ በምርመራ አስፈላጊ ስለሆነ ነው። ገና ሳይወለድ ያ እንደገና ደግሞ በእነሱ ግሉኮሱ ምናምን አለ ድጋሚ። ሁለተኛ ተጠቀምሽው ግሉኮስ መሰለኝ አይደል? መጀመሪያ ያማች ያለ አንድ፣ ከዛ በኋላ ከሁለት ሺህ በኋላ አንድ፣ ያም ድጋሚ አለ። ድጋሚ ደግሞ እዚህ ሐኪም ቤት እስከ 24 ሰዓት የመቀመጥን 24 ሰዓት ድረስ እነሱ ያንቺን ሴፍቲ የመጠበቅ ግዴታ አለባቸው። 24 ሰዓት እነሱ ጋር መሆን ይቻላል። አስባችሁታል? ግን የቤት ከሆነ ግን በ20 ደቂቃ ከተሳካ ወይም ደግሞ ካንቺ ካልተሳካ ወይ አንድ ሰዓት ሊፈጅ ይችላል። በየትኛውም ሰዓት ከወለድሽ በኋላ ከዛ በኋላ ሙቀት ተፈጠረ ምን ተፈጠረ ሐኪም ቤት ነው ይዘሽ የምትሮጪው። እዚህ ጋር ግን ዶክተሮች ጋር ቁጭ ብለሽ 24 ሰዓት ድረስ ትጠብቂያለሽ ምን እንደሚፈጠር። አሁን እኛ ትላንት እዚህ አናድርም ብለን ሄድን። ነገ መጨረሻ 24 ሰዓታችሁ በሚያልቅበት ሰዓት ገበል አስሩኑና ጨርሳችሁ ውጡ ተባልን። ይኸው ዛሬ መጣን። አሁን ጨርሰናል። የትኛውም ልጅ ቤት ውስጥ ከተወለደ በአቅራቢያ ያለ ሆስፒታል መመርመር ስላለበት ለልጅ እንኳን ቢያንስ ቢመረመር 500 ብር ግዴታ ያወጣል። 2000 በሉት ከዛችኛው ዋጋ። ግን ለራስ ደግሞ በቂ ሰላም ያለው መድኃኒት አታገኝም። ስለዚህ ምንም ቢሆን ከተሳካ ምናልባት አይታወቅም ቤት በ1000 ነው የሚከፍለው ሐኪም። እኛም ጭንቀት ነበር። አሁን ግፋቢል 5000 ይፈጃል፣ ከዛ በላይ ይሆናል። አማሊያ እያሉ ያጨንቃሉ ምናምን ይባላል። ግን አማሊያ አንቺ ፈቅደሽ ካልፈረምሽ ደም ግፊት የተለያየ አይነት ችግር ከሌለብሽ ልጅሽም ደግሞ አቀማመጡ ጥሩ ካልሆነ ነው እንጂ ግዴታ አማሊያ አይሉም። እነሱ ለራሳቸው ሲሉ አማሊያ ሊጠይቁ ይችላሉ። ግን ፍቃደኛ ካልሆንሽ ግዴታ አይደለም። ደም ምናምን ግፊት ከሌለ ሰውነት ልጅ አቀማመጥ ጥሩ ከሆነ ግዴታ አይደለም። ስለዚህ ወላሂ እኔ እንደዚህ በትንሽ ብር እንገላገላለን ብዬ አላሰብኩም ነበር። ፍራቻ ነበረ። ያ ስለሆነ አሁን ሳስበው ነገሩ ሰማይና ምድር ነው። 24 ሰዓት ሴፍቲሽ ይጠበቃል። ምን እንደሚፈጠር ክትትል ላይ ነሽ። ግሉኮስ 2 ጊዜ ተጠቅመሽ እንደገና መድኃኒት ታዞልሽ ያ ስለሆነ ሰማይና ምድር ነው። ለማንኛውም አልহামዱሊላህ ተሳክቷል።
እና አሁን ማለት የፈለኩት ባጭሩ ምናልባት እህቶቻችን ብዙ እዚህ ሀገር አለ እዚህ ሀገር ብር አይደለም ይዘን የምንሄደው ልጅ ይዘን ነው የምንሄደው። ግን እንዳጋጣሚ ቤት የምትወልዱ ሴቶች ሙስተሽፋዎች እስከ ከ2500 በታች ነው የሚጨርሰው። ከ2500 በታች መድኃኒት ምናምን ሲጨመር እስከ 3000 ሊደርስ ይችላል እንጂ አያልፍም። እስካሁን እኔ በተረዳሁት ሁኔታ አይሞላም ጭራሽም። ያ ስለሆነ ከቤቱ እዚህ ነው የአንድ ሺህ ለውጥ አንድ ሺህ ማለት ምንም አጠቅመው የልጅ መድኃኒት ተገዝቶ ላንቺ መድኃኒት ተገዝቶ እንደገና 24 ሰዓት እነሱ ጋር ተቀምጠሽ 1000 ብር ማለት ምንም አይደለም። አጋጣም ሰፈር ተወልዶ ያ ልጅ የሆነ ነገር ትኩሳት ካለበት የሆነ ሰደላ ይዘሽ ስትሄድ ህፃን ከሆነ ላዚም ሐኪም ቤት ሄዱና ወረቀት አስመረምሩ ነው የምትባዩ። ያኔ የምትውጣናት ከዛ ሁላ እህቶቼ ካላችሁ እንደዚህ አይነት እርግዝና ላይ ያላችሁ እህቶቼ ካላችሁ ቀጥታ በጊዜ የትኛው ሐኪም ቤት ኢቃማ እንደማይጠይቅ ምናምን ቼክ አድርጋችሁ እዛ ብትሄዱ ይሻላል ብዬ ነው የማስበው። አልሐምዱሊላህ እኛ እዚያውን በፎርጅ እንትን በፓስፖርት ነው ህክምናው እንትን የተባለው። ያ ስለሆነ የሚከብድ ነገር አይደለም። አንዳንዶች አሁን አልፈላ አይታሰብም አልፈላ አይደል ነውሩ ነው ከባዱ ነው። ስለዚህ አሁን በፎርጅ ኢቃማ የሚወልዱን በየቦታ ይኖራሉ። ያን ነገር በሰው ጠያይቃችሁ መድረስ ትችላላችሁ። ለማንኛውም ተሳክቷል አልሐምዱሊላህ። አላህ ይጠብቃችሁ። በያላችሁበት ሰላም ሁኑ ባይ ጨርሰናል።